ናሆምና ወንዳጠር ተፋጠጡ። ኑሐሚንም እጅግ ያላሰበችው ያልጠበቀችው ነገር ተፈጠረባት። ወይዘሮ ዝናሽም ኑሐሚንና ናሆም አብረው በመሄዳቸው እጅጉን በጣም ደስ ብሏት በአምራን ላይ ሙድ እየያዘች እየተዝናናች ትገኛለች። አምራንም በሌላ በኩል ጨልላለች። ናሆም እንዳይሄድ ብዙ ነገሮችን እያደረገች ነበረ። በር ስል ተለጥፋ የሰማሽውን እያንዳንዱን ነገር ለናሆም በመንገር የምርም ከዛ ወደ ገጠር እንዳይሄድ እንደገና ደግሞ የምር ልጃቸው እንደሆነ እንዲያረጋግጠና እርግጠኛ ሆነው እንዲነግሩት እንዲጠይቃቸው እየነገረችው ነበረ። ናሁምም እጅጉን በጣም ደንግጦና ፈርቶ ነበር። ይሄ ሊሆን አይችልም፣ በፍጹም መሆን የለበትም እያለ ነበር። ናሁም በበኩሉ ከዚያ ቤት እንድትወጣና ከእናቱ ጋርም ልትስማማ ስላልቻለች ሲመጣም ደግሞ በክብር እንደሚያገባትም ሲነግራት እሷ ግን በፍጹም አሻፈረኝ በማለት እንግዲህ እንዲያውም አንተ ልጃቸው አትመስለኝም፣ የአክሲዮን ግማሽ ደግሞ ለዳግም ሊሰጥ ነው። ከዚህ ጀርባ የሆነ ነገር እንዳለ እርግጠኛ ነኝ። ምክንያቱም የእናትህስ ይሁን ይባል፣ ነገር ግን የአባትህ እንደዚህ መሆን ምን የሚሉት ነው በማለት እንግዲህ ናሆምን እያነሳሳችው ትገኛለች። ናሆምን በሰዓቱ በጣም ደንግጦ ነበረ። እኔ እኮ ይሄን ያህል ዓመት ስሰራ አክሲዮን የሚባል ነገር የለኝም፣ ለሱ ግን እንዴት ይሄ ሊደረግለት ቻለ የሚል ነገር ጥያቄ ፈጥሮበታል። ዳግምም እናቱን በጥያቄ እያፋጠጣት ይገኛል። ቆይ አባቴ ግን ምንድን ነው የሆነ ያለው? ምንም ጥሩ ስሜት እየተሰማኝ አልችልም። ምክንያቱም የሆነ የተፈጠረ ነገር እንዳለ እየተሰማኝ ነው በማለት እንግዲህ ለወይዘሮ ዝናሽ ሲነግራት፣ ወይዘሮ ዝናሽም ነገ መንገድ ጉዞ እንዳለበት እና እንዲሁም ደግሞ ስለ አባቱ ረስቶ የራሱን ሕይወት እንዲኖርም እየነገረችው ነበረ። እንዴት ነው ይህን ነገር ቀልል አድርገሽ አየሽው? አባቴን እንደምጠይው አውቃለሁ፣ ነገር ግን እንዴት ነው ስለዚህ እንደዚህ ልትናገርኝ የምትችይው? አባቴ የጠፋው እኮ አባቴ ነው። አባቴን ሳላገኝ ደግሞ እኔ ማረፍ አልችልም በማለት ሲነግራት፣ እሷ ግን አዎ አባትህን እጠላዋለሁ፣ ነገር ግን እንዳንተ አይነት ቆንጆ ልጅ ስለሰጠኝ ምንም አሁን እሱ መጣ ቀረ ሄደ ምንም የሚያስጨንቀኝ ነገር የለም። ይልቁንም ከገጠር ስትመለስ ትልቅ ሰፕራይዝ አዘጋጅተንልሃል በማለት እንግዲህ ወይዘሮ ዝናሽ እየነገረችው ነበረ። ዳግምም እጅግ በጣም ተጨንቋል። ምክንያቱም እንዴት ነው ሊሆን የሚችለው? እንዴት ነው ስለ አባቴ እንደዚህ የምትናገረው? ብጠላው እንኳን እኔ እየተጨነኩ ነው። እኔን ወደሽ አባቴ እንድጠይው አልፈልግም። እኔንም አብረሽ ከአባቴ ጋር እንድጠይ ነው የምፈልገው በማለት እንግዲህ ዳግም ለእናቱ እየተናገረ ነበረ። ስለዚህ አቶ ሊኩን ለእኔ ምንን አስመልክቶ ነው ሰፕራይዝ የሚያዘጋጅልኝ ብሎ ሲጠይቃት፣ እሷም ሰፕራይዙን ከነገርኩማ ምኑን ሰፕራይዝ ሆነ፣ ነገር ግን ትልቅ ሰፕራይዝ አለ እና ደግሞ አንተ የኔ ልጅ እንደሆንክ ሊኩን አውቋል ስትለው በጣም ነበረ የደነገጠው። እኮ ጋሼ በእኔ ምክንያት ነበረ እንደዚህ የሆነው፣ እኔ አንቺ ዲቃላ እንደሆንኩ እያወቀ ነው ሰፕራይዝ ሊያደርገኝ የፈለገው በማለት እንግዲህ በጥያቄ እያፋጠጣት ይገኛል። ለእሷም ደግሞ ጥያቄ መጠየቅ ትወዳለህ፣ ዝም ብለህ በቃ አርፈተኛ እያለችው ነበረ። ነገር ግን ኑሐሚንና እንዲሁም ደግሞ ዳግም ናሆምን ጨምሮ ወደ ገጠር በሚሄዱበት ሰዓት እጅግ ያላሰቡት ያልጠበቁት ነገር ገጥሟቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ክፍል 58ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ ወደ ገጠር ሂደው ፕሮጀክትን ስራ በሚጀምሩበት ሰዓት እንግዲህ በመንገድ ላይ ያሉ አብሯት የሚያውቃት አብሮ አደጓ አንዱ በማየት ከዚህ በፊት እንግዲህ ኑሐሚን ወደ ከተማ ልትመጣ የቻለችበት ምክንያት ወንድ አጥርም ያስቸግራት እንደነበረ እንዲሁም ደግሞ እሷን ካላገባ እንደሚጠልፋት እንደሚያስገድዳት ቤተሰቦቿን እያስፈራራባት ስለነበረ በዛም ምክንያት እንግዲህ ወደ አባቷ ወደ አቶ ተሰማ መታ ነበረ። አሁን ደግሞ አያቴ በጣም ናፍቃኛለች፣ በዛውም አያቴና ያለው እንደገና ደግሞ የፕሮጀክት ስራውን ማካሄድ አለብን በማለት ነበረ የሄዱት። ነገር ግን ስትሄድ በጣም እጅጉን ያላሰቡት ነገር ነው የተፈጠረው። እንግዲህ ወንድ አጥር ማለት ከዚህ በፊት ሲያስጨንቃት ሲያስቸግራት ጥላው የሄደችው ሰው ነው። አሁን ደግሞ እንኳን በደህና መጣሽ ወደ ቀይሽ፣ ከዚህ በኋላ እጅ ገብተሻል በማለት እንግዲህ ብዙ ነገሮችን እየተናገረ ይገኛል። እንዲሁም ከዳግምና እንዲሁም ከናሆም ጋር እነዚህ ደግሞ ወጠጤዎች እነማን ናቸው ምንድን ናቸው በማለት በጥያቄ ሲያፋጠጣት እነሱም ወንድምታማቾች እንደሆኑና ለእሷም ደግሞ ወንድሞቿ እንደሆኑ ብትነግረውም ነገር ግን እሱ ማያውቀው ወንድም እንደሌላት እነዚህም ከየት እንደመጡ በማለት እንግዲህ ሲጥ አድርጎ
እያፋጠጣቸው ይገኛል። በሌላ በኩል እንግዲህ አምራን መጀመሪያ ላይ ናሆም ወደ ኑሐሚን ጋር እንደሚሄዱ ሲነግራት በጣም ነበረ የደነገጠችው። ይሄ በፍጹም አይሆንም ብላ ነበር። ነገር ግን ናሆም እንዲያውም ከዚህ ይልቅም ከእናቴ ጋር እየተስማማች ስላልሆነ አሁን ላይ እኔ እስከምመጣ ከገጠር ስመለስ በስነ ስርዓት ተጋብተን በክብር እዚህ ቤት ትገቢያለሽ፣ እስከዛ ግን ቤትሽ ሊሸኝሽ መሄድ አለብን ወደ ቤት ሲላት፣ እሷ ግን በጣም ነበር የደነገጠችው። ቆይ አለሳልሰ ከዚህ ቤት ልታስወጣኝ ነው እንዲህ ሀሳብህ? ምን እያሰብክ ነው? ቆይ ግን በማለት ስጠይቀው እሱም ከእናቴ ጋር ልትስማሚ አልቻልሽም። ስለዚህ አንቺ ደግሞ ከዚህ ቤት የመጣሽው ምን እንደሆነ ታውቂያለሽ። እናቴ ጋር ጥልና ጠብ ለመፍጠር ነው እና ደግሞ አላማሽ ገንዘብና ገንዘብ ብቻ ነው። በቃ የሆነ ነገር ስናገር ገንዘብ ገንዘብ ገንዘብ። እኔና አንቺ ከተፋቀረን በቂ አይደለም እንዴ? ቆይ ምንድን ነው ገንዘብና ከዚህ ቤት ያለሽ ነገር? እኔ ምንም ሊገባኝ አልቻለም ሲላት፣ እና ታዲያ የያዝነው እኮ ትዳር ነው። እንደ ይሄ ፊልም ላይ እንደምናየው ውሃ ጠጥተን ቀጭን ሽሮ በልተን ምናምን የሚባል ነገር እኔ አይመቸኝም። ትዳር ነው የያዝነው። ስለዚህ አሁን የምነግርህን ነገር በጥንቃቄ ልሰማኝ ይገባል። እኔን እንደዚህ ከቤት ለማስወጣት ሸር ጉድ ከማለት በፊት እናትና አባትህ ትልቅ ሴራ ጎንጉነውልሃል፣ ወጥመድ ውስጥ እየጣሉህ ነው፣ አንተን አሽቀንጥረው እየጣሉህ ነው በማለት እንግዲህ በእናትና በአባት መሀል ገብታ ትልቅ ነገሮችን እየጎነጎነች እና ናሆምን ከቤተሰቡ አፈራቃ ለማጣላት እየሞከረች ትገኛለች። ያምራን እንግዲህ ምንድን ነው የምታወሪው? ስለምን ሴራ፣ ስለምን ተንኮል ነው የምታወሪው? ስለምን ጉንጉን ነው የምታወሪው ሲላት፣ እሷም ደግሞ ለዳግም አክሲዮን እንደሚሰጠው እናትና አባት ሲያወሩ ሰምቻቸዋለሁ ስትል፣ እኮ የምን አክሲዮን? እኔ ይህን ያህል ጊዜ እና ሰዓት ሰርቼ ያላገኘሁት አክሲዮን እሱ እንዴት የምን አክሲዮን ነው የሚያገኘው ሲላት፣ አይ እሷም በቃ ግማሹን አክሲዮን አባት እንደሚሰጠው በዚህም ደግሞ እንደሚከሰው እየተናገረ ነበረ በማለት እንግዲህ እውነቱን ነግረዋለች። ቆይ እንዴት ሊሆን ይችላል? ይሄ በፍጹም የማይታመን ነው በማለት እንግዲህ ሲነግራት፣ እሷም ደግሞ የምር ቆይ ግን የምር እነሱ እናትና አባት ናቸው? የምር ወልደውሃል? እርግጠኛ ነህ? የሆነ ነገር አለ ከዚህ ጀርባ፣ እርግጠኛ ነህ የሆነ ነገር አለ። ምክንያቱም የእናትህስ ይሁን፣ ነገር ግን አባትህ እንደዚህ ሊያደርግ የቻለበት ምክንያት ምንድን ነው እያለች እንግዲህ አእምሮን እየበከለች ትገኛለች። እንግዲህ ምን ብሏል ወይዘሮ ዝናሽ ምን ብለዋለች ለዳግም? እኔና ሌኩን ሰፕራይዝ አዘጋጅተንላል፣ ይልቁንም እኔን ሌኩንን እንደ አባት እንድታየው እፈልጋለሁ በማለት እንግዲህ ስትነግረው፣ ቆይ አንቺ ሀሳብሽና ሁለ ነገርሽ በቃ ወንድሜ ጋር ልታጠይ ነው አይደል? በእርግጠኝነት ይሄ ነገር ይሄ ሰፕራይዝ የምትየው ነገር ከወንድሜ ጋር የሚያጋጭና የሚያጣላይ ነው ብሏታል። እንዲህ ይሄማ በፍጹም አይሆንም ሲላት፣ እሷ ግን ቆይ 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 ወንድሜ ነው ያልከው እኮ የባለፈውን ያን ሁሉ ነገር ረስተ ነው አሁን ወንድሜ ምናምን የምትለው ብላ ስትነግረው፣ አዎ ወንድሜ ነው፣ ምክንያቱም ቂም ለምንም አይጠቅምም ሲላት፣ እሷም ደግሞ ልቧ ደልደል ብሏል። እንግዲህ አባቱን ስለገደሉ እንግዲህ አቶ ለይኩንና ወይዘሮ ዝናሽ ተባብረው ነው እንግዲህ ዳግም ሳያቅ ልጁ ሳያቅ እንኳን ዳግም ምንም ማስረጃ ብትይዝበት ለአቶ ለይኩን፣ ለዳግም ግን እስካሁን የሚያውቀው ነገር የለም። እንግዲህ ቂማቲዝም ማለት ነው ስትለው፣ አዋቂ ምን ያደርጋል፣ በዛ ላይ ደግሞ ወንድሜ ነው፣ ይቅር ተባብለን ሰላማዊ ሰው ከወንድሜ እንዲያቅፈኝ እንደ ወንድሙ እንዲያይ ነው እንጂ ነው የሚፈልገው፣ ቂም በቀል ለማንም የሚጠቅም ነገር አይደለም ብሏታል ማለት ነው። ለአቶ ለይኩንም እንግዲህ ወይዘሮ ዝናሽ ስለ ዳግም አንተ እንደምታውቅ ነገርኩት፣ እንደገና ደግሞ ናሆምና እንዲሁም ኤሚ ማወቅ አለባቸው፣ እስከ መቼ በሚስጥር መኖር እንችላለን? ስለዚህ እውነቱን ያውቁትና እኛ ምንረፍ እንገላገል ስትል እንግዲህ ዳግም ማለትም ናሆም ድንገት መጧል ማለት ነው። ቆይ ምንድን ነው ደግሞ እኔ የማላውቀው የማላውቃቸው እያንዳንዱ ነገር እስኪ ንገሩኝ። መቼም የዚህ ቤት ጉድ መከራ አያልቅም። ስለ ኤሚ ደግሞ ማወቅ ያለብኝ ነገር የተደበቀኝ ነገር ምንድን ነው? አሁን ስገባ ናሆም እና ኤሚ ይወቁ የሚሉ ነገሮችን እየሰማሁኝ ነበረ በማለት እንግዲህ ስጠይቃት፣ አይ እሱ ዝም ብሎ ነው አልነህ እኮ ስለ እህትህ እያወራን ነበር፣ አንዳንድ ነገር ከዚያ የዘለለ ነገር የለም፣ ኖርማል ነው። ይልቁንም አንተ ተዘጋጅ ለጉዞ በማለት እንግዲህ ጉዟቸውን እየተዘጋጃጁ ነው የሚገኙት ማለት ነው። እንግዲህ ዳግም በጣም ተጨንቋል። ቆይ እንዴት ነው ጋሼ በዚህ ሁኔታ እኔ የእሱ ከሌላ የወለደችው ዲቃላ መሆኔን እያወቀ ነገር ግን
እንዴት ነው ሰፕራይዝ ሊያደርገኝ የፈለገው? እንዴት ነው እንደዚህ ያሰበው? የሆነ ነገርም አለ በማለት እንግዲህ እያንሰላሰለ ነው። አሁን ዳግም እየነቃ ነው፣ እየባነነ ነው። ምክንያቱም አቶ ሌይኩን ያለ ምክንያት እንዲያውም ከቤት ውጣልኝ ብሎ ሳያመናጭቀው ወይዘሮ ዝናሽን ሲጣርጎ ሳይገላት እንዴት ነው ቆይ እንዴት ነው በዚህ ደረጃ ሰምቶ ዝም ብሎኝ እንደገና ደግሞ ለእኔ ስጦታ ሲሰጠኝ እንዴት በምንኛ ሂሳብ ነው በሚል እንግዲህ በጣም ውጥረት ውስጥ ገብቷል። ከዚህ ውጥረትም ለመገላገል ነበረ እንግዲህ ወደ ገጠር እስኪ እኔም ትንሽ ቀለል ይለኛል በማለት ወደ ገጠር ለመሄድ የፈለገው። በነገራችን ላይ ናሆምና ኑሐሚን በጣም ይፋቀራሉ። አሁን ላይ አምራን ምን ብለዋለች? እኔ ስልክ ስደውል ካላነሳልኝ መቼና እንዴት ልደውል እንደምችል አይታወቅም። ነገር ግን ሁልጊዜ ስልክ መጥራት አለበት፣ ሁልጊዜ ስልክ ክፍት መሆን አለበት፣ በምፈልገው ሰዓት ላገኘ ይፈልጋለሁ በማለት ለናሆም ስታስጠነቅቀው፣ ናሆምም ልቤ እኮ አንቺ ጋ ነው፣ እስኪ ልቤን እዩ፣ እስኪ ልቤ እንዴት እንደሚመታለሽ አምራን፣ እኔ እኮ እወድሻለሁ፣ አፈቅርሻለሁ። ከዛ እኮ የምንሄደው ለስራ ነው፣ እንደገና ደግሞ የአባቴን ህልም እውን ማድረግ አለብኝ ብሏል ማለት ነው። ነገር ግን አሁን ላይ ናሆም ከዳግም ጋር ትሄድ ስትባል ኑሐሚን ምን ብሏል? በፍጹም አይሆንም፣ እኔ ያለው ኑሐሚን ከዳግም ጋር መሄድ አትችልም ብሎ ነበር ያስቀረ። ለምን አለ? በጣም ይወዳታል፣ ያፈቅራታል። ነገርስ ቃል በቃል ግን እንደሚወዳት እና እንደሚፈቅራት ራሱን ማሳመን አይፈልግም። እንደገና ሰዎችም እንዲያውቁበት አይፈልግም። እሱ እየተሰማው ያለ ስሜት ንጭንጩን፣ ንትርኩን፣ ምኑን ለምዶታል። ከአምራን ጋር ያለውን ነገር ያን ስለለመደው ያን በቃ አንዳንዴ በልምድ መላቀቅ የማትፈልጓቸው ነገሮች አሉ። አንዳንዴ አብረውን የመጡ ነገሮች ድንገት ልንተዋቸው እንደ ሸክም በቃ እንደ ከባድ ነገር እናያቸዋለን። እና አሁን ላይ ናሆም ያለበት ሁኔታ እንደዛ ነው እንጂ ኑሐሚንን በጣም ይወዳታል፣ ያፈቅራታል። እንግዲህ ወደ ገጠር ሲሄዱ ወንዳጠር እንግዲህ ከዚህ በፊት ኑሐሚንን ሲያስቸግራት የነበረ ላግባሽ እያለ በጣም ብዙ ነገር በዛ ምክንያት ነው እንግዲህ ከገጠር ወደ ከተማ ልትገባበት የቻለችበት ዋና ትልቁ ምክንያቷ ይህ ነበረ። አሁን ላይ ደግሞ እንኳን ደህና መጣሽ ወደ ቀየሽ፣ እንዴት ጎረምሳ አስተከትለሽ ትመጫለሽ? ከዚህ በኋላ እነዚህ ጎረምሶች ከአንቺ ዞር የማይሉ ከሆነ እኔ በምፈልገው መንገድ ከፊቴ ገለል አደርጋቸዋለሁ። ከዚህ በኋላ ከአጠገብሽ እንዲደርሱ አልፈልግም በማለት እንግዲህ ያው ማፈን ከማይተናነስ መልኩ ኑሐሚንን ይዟት ወደ ቤቱ ገብቷል። ችግር ተፈጥሯል። አሁን ላይ እውነት ለመናገር ናሆም በጣም ነበር የደነገጠው። እንዲሁም ደግሞ ኑሐሚን አታፍቅረው አትወደደው እንጂ ዳግምም ኑሐሚንን በጣም ይወዳታል፣ ያፈቅራታል። ነገር ግን ኑሐሚን የምትወደው የምታፈቅረው ደግሞ ማንን ነው ካልን ናሆምን ነው የምታወደው ማለት ነው። ስለዚህ በዚህ ሁኔታ ላይ ፍጥጫ ገጥመዋል። ኑሐሚንም አረ እነሱ ወንድሞቼ ናቸው፣ ወንድም ተማቾች ናቸው፣ አብረን ከአንድ ድርጅት ነው የምንሰራው፣ ስለዚህ አባታቸው ደግሞ ለእኔ አባቴ ነው በማለት እንግዲህ ብታስረዳውም ለወንዳጠር ግን በፍጹም ሊሆን አይችልም። ምክንያቱም እኔ ሚስቴ የምወዳት የማፈቅራት ልጅ ከተማ እንድትሄድ ከተማውን እንድታይ አልፈልግም ነበረ። ምክንያቱም እንግዲህ በአንዳንድ ገጠሮች አካባቢ አንድ ሴት ከተማ ሄዳ ከመጣች ትክክለኛ አይምሮ፣ ትክክለኛ ስብዕና ይኖራታል። ክብሯ፣ ማንነቷ የተጠበቀ ነው ተብሎ አይገመትም፣ አይታሰብም። ስለዚህ በህብረተሰቡ ዘንድ ተከብሬ በምኖርበት ወንዳጠር እየተባልኩ ከምኖርበት ቀዬ አዋርደሽኛል፣ ጥለሽኝ ሄደሻል በማለት እንግዲህ አሁን ላይ ለመበቀል እየፈለገ ነው ኑሐሚንን። ኑሐሚን ግን በጣም ግራ ገብቷታል። እኔ እኮ የመጣሁት አያቴ በጣም ናፍቀኛለች፣ በዛ ላይ ደግሞ ለህብረተሰቡ ትልቅ ነገር ይዘን መጥተናል፣ ስለዚህ ልትረዳኝ ይገባል። እኔን እንደፈለግክ ማድረግ ትችላለህ፣ ነገር ግን እነሱን ምንም አይነት ችግር ምንም አይነት ነገር እንዲገጥማቸው አልፈልግም በማለት እየተማጸናቸው ትገኛለች። ወንዳጠርን በበኩሉ በጣም ተናዶና ተበሳጭቶባት ነበረ። ከዚህ በፊት እንግዲህ ጥላው ስለሄደች አሁንም ደግሞ ጎረምሳ አስከትለሽ 2 ጎረምሳ አስከትለሽ መጣሽ፣ ስለዚህ ምንድን ነው የሆነ ያለው በማለት ከዚህ በኋላ ከእጄ ገብተሻል፣ መቼም ቢሆን ከእጄ የሚያወጣሽ ማንም አይነት አካል የለም በማለት እንግዲህ ከዳግምና ከናሆም ላይም ብዙ ነገሮችን ለማድረስ እየፈለገ ነበረ። ኑሐሚን ግን እየተማጸነችው ትገኛለች። አያቴ ጋር ልናርፍ ነው የመጣ ነው፣ ስለዚህ አያቴንም እንዳይፈቅድልኝ
ሁሉ ነገር ይደርሳል፣ እኔንም እንደፈለክ ማድረግ ትችላለህ፣ እነሱን ግን ተዋቸው እያለች እየለመነች እየተማጸነችው ትገኛለች። እንግዲህ ወይዘሮ ዝናሽም የአምራን እንደዚህ መሆኗ አምራን አሁን ላይ የናሆም ስልክ አይሰራ ብሏል ማለት ነው። ስልክ አይሰራ ወይዘሮ ዝኑም አሁን ላይ በአምራን ላይ ሙድ እየያዘች አሁን ኑሐሚንና ናሆም የሚገርም ጊዜ እያሳለፉ ነው። ይሄን አብረው ተኝተው ሊሆን ይችላል፣ ይህኔ ለብቻቸው ነፃ ጊዜ አግኝተዋል በማለት እንግዲህ እርርድብን እያደረገቻት ትገኛለች አምራንን። አምራንም ጨልላለች። አሁን ላይ ስልኩ አይሰራ ብሏል። በተደጋጋሚ ስትሞክር እየሰራላት አይደለም። አቶ ሌኩን ግን አንቺ ሴትዮ ብታርፊ ምን አለበት? ተይ እስኪ ልጆቹ ስራቸውን ይስሩበት። እንደገና ደግሞ ወደድሽም ጠላሽም የልጅሽ ሚስት ናት። ስለዚህ ልታርፊ ይገባል እያላቸው ይገኛል። ተወዳጆቼ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ። ታዲያ ተወዳጆቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ። ባይ ቤተሰብ።